Okay, so I got some more Christian news for you guys. Over 600,000 plus Ethiopian Christians have recently been slaughtered, ancient churches destroyed, and families completely erased. But let me give you some insight on Ethiopia because it's not just a footnote in scripture, it is woven into the Bible itself. Genesis, Psalms, Isaiah, Acts, Ethiopia appears repeatedly. A nation that God remembered and a nation that always sought after God. Even the Ethiopian eunuch from Acts 8 accepted Christ and took the Bible back to the entire kingdom. There is a lot of history here. He was the first ever recorded African Christian convert in the Old Testament. The gospel reached Ethiopia way before the Romans ever received Christianity. Ethiopia holds one of the oldest and most completed Bibles in existence, with 81 books including Jubilees, 1st Enoch, completely preserved for thousands of years. Ancient churches have been carved into stone and places of worship that are older than Europe itself. Ethiopian Christians practiced faith during the time of the apostles without ever breaking tradition. No colonization, no imported Christianity. They were Christians on their own soil for 1900 plus years. But today, the descendants of those early believers are now being massacred. Over 600,000 Tigrayan Christians have been killed since 2020. Thousands of priests have been slain and monasteries burned to the ground. Even the old ancient relics have been stolen and sold online. Why isn't international media talking about it? And why is the oldest Christian nation on earth allowed to just bleed out while every Christian on earth watches from the sidelines? This is Christian history being erased in real time. Share this video to inform the others. Love you guys. ውድ የተዋህዶ ልጆች ኦርቶዶክሳውያን እኛ ኦርቶዶክስ ነን እንላለን። ኦርቶዶክሳውያን ኦርቶዶክስ ነን ብለን እናወራለን፣ ግን አይደለንም። ኦርቶዶክሳውያን ሰውን አይሳደቡም፣ አይገፉም፣ አሳድዱም፣ አይገዳደሉም። ኦርቶዶክሳውያን በሰው ላይ ግፍን አይሰሩም። ኦርቶዶክሳውያን መሰረታቸው ፍቅር ነው። ከሰማይ ወደ መሬት የመጣው አምላካቸው በፍቅር ነው። ኃያል የሆነውን ንጉሳችንን ለሞት ያበቃው ፍቅር ነው። ስለዚህ በፍቅር ዓለም የሚመላለሱ የተሰወረውን የሚገለጥላቸው እውነትን በሚዛን ውስጥ አስገብተው በትክክለኛ ሚዛን የሚመዝኑ እውነተኛ ክርስቲያኖች ናቸው ኦርቶዶክሳውያን የሚባሉት። አማራ ስለሆንኩ፣ ትግሬ ስለሆንኩ፣ ኦሮሞ ስለሆንኩ፣ ደቡብ ስለሆንኩ ስለ ሃይማኖቴ ትቼ ስለ ብሔሬ የማምን፣ ስለ ብሔሬ ስለ ቋንቋዬ የማዝን፣ ስለ ብሔሬ የምጸጸት ሰው ከሆንኩ ክርስቲያን አይደለሁም። የተሟላው ክርስቲያን አይደለሁም። ሙሉ ክርስቲያን አይደለሁም። በዓለም ላይ ያለው ክርስቲያን ማለት ነው። በዓለም ላይ ስለ ዓለም የሚያወራው በስም የሚኖረው በስመ ክርስቲያናዊ ወግብር አረማዊ የሆነው ክርስቲያን ነው። እውነተኛ ክርስቲያን ዘረኛ አይደለም። እውነተኛ ክርስቲያን ኢትዮጵያን ያውቃታል። እውነተኛ ክርስቲያን ተዋህዶን ያውቃታል። እውነተኛ ክርስቲያን ጉቦኛ አይደለም። እውነተኛ ክርስቲያን ነፍሰ ገዳይ አይደለም። እውነተኛ ክርስቲያን ሰዎችን አሳዳጅ አይደለም። አያጨበጭብም። ፖለቲከኞች ያዘጋጁትን ጨርቅ፣ ፖለቲከኞች በዘር በቋንቋ ለመክፈል ያዘጋጁትን ባንዲራ ነው እያሉ በየክልሉ የሚሰቅሉትን ያንን የሚመለከት አይደለም። እውነተኛ ኦርቶዶክስ ሲሆን ያገናዝባል፣ እግዚአብሔርን ይጠይቃል፣ በጾም በጸሎት ተጸምዶ ከእግዚአብሔር ጋር ይገናኛል። እንደዚያ ከሆነ እውነቱን ያገኛል። እውነተኛ ክርስቲያን በዚህ መንገድ ነው የሚሄደው። በሐሰት መንገድ አይሄድም። በሐሰት ጉዞ አይጓዝም። በእውነተኛው ሃይማኖት በእውነተኛው ሀገር ኢትዮጵያ እውነተኛውን ስርዓት ይዞ ነው የሚሄደው። ምናልባት ብዙዎቻችን ኢትዮጵያን አናውቃት። ብዙዎቻችን
እንኑርባት እንጂ ስለ ኢትዮጵያ ምንም የምናውቀው ነገር የለንም። ስለዚህ ስለማናውቃት አንኖርባትም፣ አናስፈልግም። ኢትዮጵያን የማያውቁ በሙሉ ይጠፋሉ። ኢትዮጵያ የሚሉ አይደሉም። እውነተኞቹ ኢትዮጵያን ኢትዮጵያ በሚል ብቻ አይደለም የሚገልጿት። ኢትዮጵያን በኢትዮጵያዊነት አይደለም የሚገልጿት፣ ያንሳታል። ተዋህዶን ይጨምሩባታል፣ ኦርቶዶክስ ትጨመርባታለች። ኢትዮጵያ እዚህ በፊት ተናግሬዋለሁ። የእግዚአብሔር የዶክሜንት ማስቀመጫ ምድር ናት። ዓለም በተለያየ ምክንያት በእኛ መሪዎች ሐሰት በሚያወሩት አሁንም ሐሰት ይወራላቸዋል። ግን የመጣው ሁሉንም ይቀጣል፣ ሁሉንም ይገርፋል። የተወደዳችሁ የክርስቶስ ቤተሰቦች እኛ እውነተኛ ክርስቲያን ሆነን መገኘት ነው። አባቶቻችን ክርስቲያን ሳይሆኑ ክርስቲያኑ ነው፣ ካህኑ ነው፣ ክህነት ተቀብለው ቅስና ተቀብለው ምንኩስና ተቀብለው ጵጵስና ተቀብለው የሚኖሩ አባቶች አሉ። እውነት ግን አይደሉም። እውነት ግን አይደሉም። እውነት ግን አይደሉም። ለሕዝቡ የማይጠቅሙ ለቤተ ክርስቲያን የማይጠቅሙ ሰዎች ናቸው በዙሪያችን ከበውን ያሉ። እንሰማቸዋለን። እንዲህ ስላችሁ ግን እውነተኛ የሉም ማለት አይደለም። እውነተኞቹ አሉ። ታፍነው ነው የሚኖሩት። በሚዲያ አቀርቧቸው። የነሱ ነው ሚዲያው። የነሱ የውሸተኞቹ የጋዜጠኞቹ የመንግስቶቹ ናቸው መሪነን የሚሉት የአፈቀላጤዎቹ፣ አፈጮሌዎቹ፣ አጭበርባሪዎቹ፣ አስመሳዮቹ የነሱ ናት ሚዲያው። ለነሱ ነው እንጂ ለእውነተኞቹ የለም። የእውነተኞቹ አባቶቻችን የሚገለጥበት ጊዜ ስለደረሰ ነቅታችሁ ጸልዩ። ምናልባት አሁን ይሄ ልቀባጥር አይደለም የመጣሁት። እውነተኛ ኢትዮጵያን በልባችን የምናምን ሰዎች ኢትዮጵያን የምናውቅ ሰዎች ካላችሁ ህሊናችሁ ይነግራችኋል። እኔ አልነግራችሁም፣ ህሊናችሁ ይነግራችኋል። ኢትዮጵያን የምናውቅ ሰዎች፣ ኢትዮጵያን የምታውቁ ሰዎች በአንድ ላይ እንሰባሰብ፣ ወደ አንድነት እንምጣ። ተዋህዶ እናውቃለን የምንል ሰዎች አስመስሎ ክርስትና አይደለም። የክርስትና አስመስሎ መኖር አይደለም። ክርስትና በአስመስሎ ውስጥ የለም። ክርስትና በእውነት ነው። ክርስትና በተግባር ነው። ክርስትና ራስን አሳልፎ በመስጠት ነው። ስለዚህ እውነተኛ ክርስቲያኖች፣ እውነተኛ የተዋህዶ ልጆች፣ ኦርቶዶክሳውያን፣ እውነተኛ ኢትዮጵያን አዋቂዎች በሙሉ ወደ አንድነት ተሰባሰቡ፣ ተገናኙ። ምናልባት እኔን የምታውቁ ሰዎች ኮሜንታችሁን ጠብቃለሁ። የምትጽፉትን ነገር ነግራችኋለሁ። የምትጽፉትን ነገር አይላችኋለሁ። ጻፉ። ወደ አንድነት እንሰባሰብ። ወደ አንድነት የሚሰበስብ አካል ይወጣልናል። ወደ አንድነት ተሰባሰቡ። መሽቷል ጊዜው። ውሸታሞቹ ሁሉ የሚጠፉበት፣ ዲያብሎስ የሚታሰርበት፣ አይነ ስውራን የሚበሩበት፣ አጋንንት የሚታሰርበት ጊዜው ቀርቧል። ሰዓቱ ደርሷል። ለዚህም ነው ጊዜው ስላለቀበት ኦርቶዶክሳውያንን በተለያየ ምክንያት አጥምዶ በተለያየ ስርዓት እያካሄዳቸው ያለ የሚያስክዳቸው፣ ገንዘብን እንዲወዱ የሚያደርጋቸው። የተወደዳቸው የክርስቶስ ቤተሰቦች፣ በመላ ዓለም የምትኖሩ የተዋህዶ ልጆች ወደ አንድነት እንሰብሰብ፣ ወደ አንድነት እንምጣ። ምናልባት ኢትዮጵያን የሚያውቃት በህሊናው ኢትዮጵያ ምን አይነት እንደሆነች ያውቃታል። ምናልባት እኔን እንኳን የምትከታተሉ ትንሾች ናቸው። እናንተ የምትከታተሉ ሰዎች ኢትዮጵያን የምታውቁ፣ ኢትዮጵያ ሀገሬ ነች ብቻ አይደለም። ኢትዮጵያን ለማወቅ ሀገሬ ነች ማለት አይደለም። ኢትዮጵያ
ኢትዮጵያን ማወቅ ሀገሬ ነች፣ ኢትዮጵያ እኮ ሀገሬ ነች እንዴ ኢትዮጵያ እኮ እንዲህ አይነት ስርዓት አለ እንጀራ አለ ይበላበታል ማለት አይደለም። ኢትዮጵያ እኮ እንዲህ ነው ማለቱ አይደለም። ኢትዮጵያን የምናውቅ ሰዎች ተሰባሰቡ። ኢትዮጵያን የምታውቁ ሰዎች ወደ አንድነት አንድ ህብረት ይኖራችሁ፣ ተበትናችሁ እንዳትቀሩ። መጨረሻ ላይ የእናንተ ናትና ኢትዮጵያ። ለምን ይሄ ያለው ትውልድ በሙሉ 100 ሚሊዮን በላይ የሚባለው ህዝብ በሙሉ ኢትዮጵያን አያውቃትም። ሁሉም ይጠፋል። ስለዚህ እውነተኛ ኢትዮጵያውያን አዋቂ ሰዎች ይኖሩባታል።